ደግሞ ወደዚህ ያስፈራራኝ ፍጹም እዛ ጋር አለ ትርፍ ቁልፍ ይዣለሁ። ለምን ነው ተይመላት? እዚህ ሁሉ ነገር ውስጥ የገባው ባንቺ ምክንያት ነው። እሺ እኮ ታዲያ ለምንድን ነው ተይመላት? ለምንድን ነው የምትናገሪ ነው የኔ ጥያቄ ሴትዮ? እኔ አንተን አልተናገርኩም። እየተናገርሽ ነው። እኔ አልተናገርኩም። እየተናገርሽ ነው። ታበቁ አልፈለክም? እኔ ለጭቅጭቅ መጣራትም ነው የደበረኝ። በቃ እኔ ለጭቅጭቅ አይደለም የጠራሁት፣ በቃ ለሰላም ነው። እንዴ ትናንት በተፈጠረው ነገር በጣም ብዙ ሰው ተጨንቋል። ትናንት እኮ እኔ እኮ በቃ ትቼ እኮ አስማታዊ የሆነ ለውጥ ላይ ልጅ አስማታዊ የሆነ ለውጥ የእውነት እኔ ብቻ ነኝ ወይስ እናንተ ጋር ነው የማይባት ለውጥ? በቃ ለማመን ከሚከብደኝ በላይ ነው። በቃ እያየሁባት ያለሁት በቃ የሚገርም ለውጥ ነው የእውነት ማለት ፌሽዋሊ ምናምን ምግባሯ ራሱ በጣም ትውቱናለች ምናምን ደግሞ በጣም በቃ ሜካፓ ምናምን በጣም ያምራል፣ አምሮባታል። አሁን ብሩክ ላይ ነው ደግሞ ግንፍል የሚል ቁጣ አይነት ነገር እያየን ያለ ነው። እሷ ግን ነገሮችን ለማርገብና ወደ እርቅ ለማምጣት በጣም እየታገለ አይደለ ማርገ ያለብኝና እኔ ላይ ሁላ እኮ እኔ ሁላ ተመትቻለሁ አይደለ እንዴ? በቀላሉ አለፈ እንጂ እኔ ላይ ከባድ ጉዳት ሊደርስ ይችል ነበር። አይነን የሚያክል ነገር ተው፣ በእናታችሁ እንደዚህ አታድርጉ፣ ረፉ በቃ እንዴ። እኛ እንደዚህ ስንሆን አያምርብንም። እውነት ለመናገር ታችሁ ታውቃላችሁ፣ የሃይሚን በዚህ አይነት ደረጃ አይታችሁ ታውቃላችሁ። ለነገሮች በቃ በጣም ትኩረት ስታደርግና ራሷ ሆቶና ራሷን እንዴት ስታደርግ ነው እንጂ በዚህ ደረጃ አይተናት አናውቅም ነበር። አሁን ግን እኔ ጃኒ በጣም ተለውጣብኛለች። ለተናገር ንግግሯ ራሱ ነው እንታረቅ በቃ ምን ይሰራልናል ጠብ ነው እያለች ያለች። የማይሆን ነገር ውስጥ እየገባ ነው። ቡቡ እያየው ከሆነ ማናችንም ከማናችንም ሁላችሁም በራሳችሁ አመለካከት ነው የምትናገሩት። አሁን አንቺ ከኔ የምትፈልጊው ይቅርታ ነው አይደለሻለሁ። በቃ ከዛ አይነን ላፈር ነባባል አንቺም ጋር እንዴት በቃ አይባልም። የእውነት ምንም ቢሆን ብዙ ክፉ ደግ ነገር አሳልፈዋል ከሷ ጋር። ሲጀመር ገፍተህ መታ አንተ ለማስረዳትና ምን ሆነሻል እያልክ እንደዛ ስታደርግ የነበርከው አንተ ነህ። አሁን ደግሞ ተገልብጠህ በሌላ ነገር ነገሩን ማወሳሰብህ ምን ይባላል? አሁን ነገሩን እኮ እያወሳሰብክ ያለው ወደ ሌላ ነገር እንዲሄድ እያደረክ ያለው አንተ ነህ እንዴ? ልጁ ሌላ ነገር እያሰበ ምንም ያስብ በቃ እዚህ ጋር የሁሉ ወንድ ኖሮ ሽንታም ከሆናችሁ እንታያለን። ከሁላችሁ ምን ማለት ነው? የመፍራት ወይም የድፍረት ጉዳይ አይደለም። ወይዘሪት ሃይማኖት ስለተማታ ጀግና ልትባል አትችልም። ትሰሚኛለሽ? ብሩኬ ስለተማታ ጀግና በዱላ እኮ አይደለም እንዴ? ብሩክ ምን ሆኗል ይመስለኛል። በቃ ከባለፈው ጀምሮ ያቺ ነገር ከተፈጠረች በኋላ ኢሚዲየትሊ ብሩክ በቃ ራሱን አጥቷል። የእውነት የሚያነሳው ስለ ጠብ ነው፣ ስለ ዱላ ነው። በተለይ ደግሞ ለነገሩ አዋዋሉ ልንገራችሁ፣ እውነቴን ነው። እኔ ደጋግሜ ይናገራሉ። ሰው አዋዋሉን ይመስላል። በቃ የሚውልበትና የገጠመው ጓደኛ ያ ማን ነበር ስሙ? ሄኖክ የሚባል እሱ ደግሞ ጭራሽ ፍፄንም ሲደበድበው ነበር ጎትቶ አስገብቶ። ስለዚህ ነገሮችን እያወሳሰበ ያለው ከሄኖክ ጋር መዋሉ ነው። ልባልም አልባልም የሚገባውን ነገር ነው ያደረኩት። ገብቶሻል አይደል? እዚህ ቤት መጥቶ አንተ ዝም በል እንዴ በመሃል አንተ ለምን ዝም አትልም? ለምንድን ነው ዝም የሚለው? ዝም በል አታወራ፣ ማኖር ያታወራ። ዝም በል። በእኔ ቦታ ብትሆን ማንም ወንድ የሚያደርገውን ነገር እዚህ ቤት መጥቶ አበባ ይዞ እየመጣ እስካሁን አልቶካትም፣ ውጣ አትገባትም እያለኝ ለምን እንደዛ አልከው? ነገር ማለት ነው ብሩክ አሁን እንዲህ የምትናገረውና እንዲህ መተህ እኮ ነገሮችን እያወሳሰብክ ያለው ዞሮ ዞሮ ሃይሚ ቤት ነው የመጣው። አንድ ዋናውን እኮ መንገድ መታል፣ ዋናውን እርምጃ እኮ መታል። ዋናውን ነገር ከመጣ በኋላ አሁን ደግሞ በዙር ነገሩን ማወሳሰብ ምን ይባላል? አንቺ በእናትሽ ዝም በይ በቃ። ለምንድን ነው ዝም ብለው? ምን ሆነክ ነው? ራስህ አይደለ እንደ አበባ ይዘህና ያልከው? ምን ያርግሽ እሱ? እሺ በቃ እኔ ነኝ ልክ ነሽ። እኔ ነኝ አጥፋተኛው። ልጁን ለውስጥ አጥፋተኛው። በቃ ምን ያመጣል እንዴ? ከዚህ በላይ ምን እንዳይመጣ ነው? ደፈረኝ እኮ በቃ ደፍሮኝ እኮ ገባ አይደል እንዴ? ቤት ገብቶ እዚህ ወንድ ልጅ በሁለት ነገር አትምጡበት፣ በሚስቱና በርስቱ ይባላል። ስለዚህ አሁን በሚስቱ ነው የመጡበት፣ ለዛውም በሃይሚ ነው በቃ ከዚህ በፊትም ተናግሯል። በቃ በእሷ አትንጡብኝ ብሏል። ስለዚህ አንተ አትገባትም እሪ እስኪል ድረስ አየሁ እኮ ተው በቃ። የፈለገውን እንደዛ አለ ማለት እኔ አንተ አትገባኝም ማለት ነው። ለመክተት ቢሆንስ እንደዛ ያደረገ የፈለገውን ይበል አይደል? እሺ እኔም የፈለጉትን አደረገ። ምን ማለት ነው? ስለኔ እንዲላል መሆን እኮ ነው እየጣረ ነው። ጭራሽ ከሱም ብሶ እየፎከረ ነው እንደ ፈጣሪው ትዕግስቱን ስጠኝ። ምን ሆንክ ነው? እየፎከረ ምናምን ብለሽ እንዳትወሪ። እየፎከርክ ነው። በእናትሽ እዚህ ድረስ ተናንቆኝ ሄዶ እሱ እኮ ነው እኮ የፈለገው
የእውነት የመጨረሻ አልወጣለትም ይመስለኛል። እኛ ትዕግስቱ በጣም የሚገርም ነው ብሩክ ምናምን ስንል ነበር፣ ግን አሁን የምናየው ነገር ግን ፍጹም ከዛ የራቀ ነው። በቃ ጸጽቶታል። በቃ ያቺ ቀን ምን እንደተፈጠረች አንቺ አብሬ ፎከረ እንዳነካኝ አንተ ወደ ዘይት እየፎከረ ምናምን እያልሽ እንዳትወሪኝ በቃ ታግሼ ዝም አልኩኝ አይደል? ምንም ልክ ነኝ ያደረኩት። ምን ያመጣል? ምንም አያመጣም። በቃ እየፎከረ ምናምን አትበይኝ። እንዳትወሪ ቁጭ በል ተረጋጋ እኮ እንዳትይኝ። እንደዛ ይፎክራ ምናምን እንዳትይኝ። የፈለግሽው ማድረግ ትችያለሽ። እሺ ተረጋጋ። ማርያምን ሀይሚ በቃ እየተቀየምኩሽ ነው። በቃ እንዳትናገሪኝ፣ እንደዚህ አትፈታተኝኝ። አንቺ እንዴ አልበዛም? ይፎክራል እንዴ? ለምን ስነ ስርዓት አይኖርም? አቦ ራሴ ስነ ስርዓት ያጂ የምታወሩን ነገር እንኳን ለይተሽ ወቂሽ ይመስለኛል። እሷ የኢሹን ባነሳችና ነገሩን እንትን ካለሽ በኋላ ይናደዳል። ያልገባኝ ነገር አለ እንደዚህ ላይ ማለት ነው። በሰዓቱ ለምን ትቶ ሄደ? ለምንድን ነው እሷን እዛ ውስጥ እንደዛ ውጣ ሲል በሩን ከፍቶ ጥሎ መምጣት? ነገሩ እስከ መጨረሻው እዛ መቋጨት ነበረበት። የሚያብከነክነው ያ ነው። እና ደግሞ እሷ ደግሞ መላልሳ ደጋግማ የዛል የልጁን ነገር ታነሳ። በቃ ስነ ስርዓት ይኖር። በቃ የምታወሪውን ነገር ለይተሽ ወቂ። እኔ በጣም በመሰለኝ መንገድ በእግዜር መንገድ እንሂድ በወኔ በአንቺም ተይው በይተኩት የተፈጠረውን ነገር አብራሩለት። በቃ ጭራሽ መጣ። ወይኔ ነገር ተቃጠለ። ጭራሽ ሻንጣ እየጎተተ መጣ። ወይ አረ ለዚህ ተረታጣው። አረ ልጁ የመጨረሻ በቃ ብሩክን ንቆታል። በቃ ከመሳደብና ከመናገር ውጭ ምንም አያመጣም ብሎ ንቆታል። ጭራሽ ከበቂ በላይ አንቺ ማጣቴ አስተምሮኛል፣ ብዙ ሳይቶኛል። አያቸው አይደለ? ውሻ በቀደደው ጅብ ይገባበታል የሚባለው እነዚህ ነው። እነሱ ለጠባቸው ያረጀና ያፈጀ ፋይል ሀይቢ ያመጣች፣ ተጨቃጨቁ፣ ነገሩ ከረረ። ከዛ ይኸው በቃ እሱ ገባ፣ በእነሱ በቀደዱት። ተዘዳ ያለም ሰርተናል። ታዲያ ካለፈው ፍቅሬ ብንማር ቆይ ምን ይለናል? ፍቅር ይሻለናል። ኢማጅን እኔ አሁን ሊፈጠር የሚችለው ማሰብ ምንድን ነው ያዝከው? ሻንጣ ነው። ምን ማለት ነው? ያየሽኝ አይደለም? እፈልግሃለሁ ብዬ እኮ ነው አይደለ የጠራሁት። ሻንጣው አስታሚ ነው ያለው። ምንድን ነው ያልከው? አልገባኝም። ልጁ መደብደቡ ሰዓት አሁን እዚህ ጋር ጠርተሽ ልጅ እኮ ኦልሬዲ አሁን እንድታስታምሚው ነው የመጣው። አሁን አብራሪ ብለሽ ነው የጠራው። ጨርሻለሁ ከአንተ ጋር አውርተን ጨርሰናል እኮ። ከጨረስን ታዲያ እንደዚህ ለምን መጣ? ቦርሳ ላይ ልብ ግን አለው፣ ልብ አለው። ሰውነት ባይኖር መለከተኛ አይመለከተኝ። እናንተ ብቻ መልሱልኝ። ምንድን ነው? አንዴ ተረጋጋ። እሺ በቃ እሺ፣ ይዘህ ሂድ ሻንጣህን። ትቼዋለሁ። በቃ ለምን እንደጠራሁህ ትቼዋለሁ። ሻንጣህን ይዘህ ሂድ። ሻንጣህን ይዘህ ሂድ። እኔ የጠራሁህ እንደዚህ ለዚህ ጉዳይ አልነበረም። ሻንጣ ይዘህ እንድትመጣ አይደለም የጠራሁህ። ከዚህ በላይ ደግሞ አንተ ምንም አታመጣም። ከዚህ በላይ ምንም ልታደርገኝ አትችልም። አንተ ምንም አታመጣም። ከዚህ በላይ አምነሽ ከእሱ ጋር ትይም ከሆነ እኔ እንደዚህ ካደረገኝ አንቺ ጋር ይገልሻል። እሺ ሻንጣህን ይዘህ ሂድ። ይዘህ መጣ። አሁን ይዘህ ሂድ። በቃ ብሩኬ በእግዚአብሔር እኔ የእውነቴን ነው የምላችሁ ማለት ነው። አንድ ነገር አለ እኛ ያልገባን ነገር ማለት ነው። ክሎዝ አፕ ላይ ሲመጣ ፊቱ ተሸፍኗል። ይሄ ልጅ እያስመሰለ ነው። ኦልሬዲ የእሷን አንጀል ለመብላት በስነስርዓት ሜካፕ አስደርጎ ነው ብዬ ነው የማስበው እንጂ ያደረሱበት ድብደባ የዚህን ያህል አይደለም። ልጁ ሆን ብሎ
ሜካፕ አድርጎ ነው ሃይሚን ለመሸወድ ማለት ነው። ስለዚህ ከጀርባ ያለውን ነገር እናጣራለን። እንደሚመስለኝ እነሱን ለመሸወድ ነው እንጂ ብሩክ በእርግጠኝነት እንደተባለው ጉዳት ቢሆን ይሄዳል። እንደመጣ ሻንጣውን ይዞ ይሄዳል። ትቼዋለሁ። በቃ ለምን እንደጠራሁት እኔ የጠራሁት ይቅርታ እንድትጠያየቁ ነበር። እንደዚህ አድርጎ ነው ይቅርታ እንድትጠያየቁ ነበር የጠራሁት። እና ይዘህ ሻንጣን ወይ ከዚህ በኋላ እኔ የማደርገው ነገር ምናምን አይመለከትም። እሱ የፈለገውን ስላደረገ አንተ ሌላ ውሳኔ አትወስን። ሻንጣህን ይዘህ ቁጭ በል አንተ። ይወጣለሁ በፈለግከው ነገር እኔ እናንተ እንፈራለን። አወራን እኮ አንዴ አወራን። ከዚህ በላይ ምንም አታደርገኝም። ለልጁ ግን አንዴ ከወንበራችን በመነሳት እናጨብጨብላት። በእውነት እንደዚህ አይነት ነው ወንድ። በቃ እንደዚህ ቤቱን የሚያስከበር እንደዚህ አይነት ወንድ ላመነበት ሟች ላመነበት እስከ መጨረሻው ድረስ ነው። እንዴ አይታችሁታል። በቃ አይደለ ተመቶና እንደዛ አድርጎት ራሱ ማለት ነው ልጅ ውስጥ የሷን አንጀት ለመብላት በምን መልኩ በቃ ፋ ብትን ብሎ ብልጭ ብሎ እንደመጣ ሻንጣ እየጎተተ አረደ ፈረጥ። ግን እናጣራለን። ይሄ ነገር ሜካፕ ነው። ኮምፕሉ ሃይማኖትን ለእንጀት ለመብላትና ለመሸወር ነው። ይሄን ያህል ድብደባ ደርሶብኛል የሚል ነገር ነው እንጂ በስነ ስርዓት ብሩክ የመጣው እንደዚህ ያደርገው ከዚህ በላይ ምን ማታረገኝ? አንዴ እሺ አንተ የዘመንታቱ ለምን እንትና ስጆማይ ከመርተኝ ይሄን ነገር አጣራለሁ። ይሄን ነገር አጣራለሁ። በስነ ስርዓት ድብደባ ደርሶበት እውነት በልዙ እንደሆነ አንተ ጋር ጨርሻለሁ። ይዘህ ሻንጣ ከዚህ በላይ ምንም አታመጣም። ለምን እንትና ስጆማይ ከመርተኝ አንተ ጋር ጨርሻለሁ። ይዘህ ሻንጣ ከዚህ በላይ ምንም አታመጣም። ምንድነው የፈለከው ቴዲ? አንተ ብሩኬ ዞሬ ና እዛ ጋር እንቀመጥ። አንተ ከኔ ምንድን ነው ፈልገው? ከኔ ጋር እንዳትወራ። ለምን ጨርሻለሁ? ከኔ ጋር እንዳትወራ። ከኔ ጋር እንዳትወራ። በቃ ከኔ ጋር እንዳትወራ። አወራለሁ። ምን ታመጣለህ? እኔ እኮ የጠራሁህ ቴዲ ምንድን ነው? አንተ ምንም አልገባኝም። ከዚህ በላይ ምንም አታረጋግጥ። ለይቅርታ እኮ ነው የጠራች። ለይቅርታ ልታስታርቅ ትጠራዋለች። በቃ እኔ አንድ ላይ ጎጆ እንውጣ ነው ብለሽ እየጠራሽኝ ብሎ ሻንጣውን ይዞላት መጣ። ብሩክ መቼም በቃ ንቆሃል። እንዴ ለምንድን ነው ሌላ ነገር የምታስመስለው? ነገሩን ቴዲ ቦርሳን ይዘህ ወይኔ በእናትህ ሌላ ችግር ነው እንደ ፈለግ እኔ አልሄድም። ለምን አሰብኩ? እኔ ራሴ እሸኝሃለሁ። ራሴ ነኝ የጠራሁት። ሌላ ነገር ምንድን ነው አንተ የፈለግከው? ብሩኬ በእግዚአብሔር ለምንድን ነው ሰላም የማይኖርህ? ብሩኬ በእግዚአብሔር እሺ በቃ እሺ እኔ ከአንተ ጋር ላውራ። በቃ እሱን አስቀምጠው። እሺ እሱን አስቀምጠው በእግዚአብሔር። ብሩኬ ቆይ እሺ ይወጣል። እሺ እሱ ኮቱን በጸባይ ነው የምወጣው እንጂ አንተ ምንም አታመጣም። ከዚህ መተት ይሆናል እንደዚህ አይነት ነገር እያደረገ ያለ ይመቻችሁ። በቃ ዝም በሉ። በቃ ሻንጣን ይዘህ ደግሞ ወደዚህ አስፈራራኝ። ፍጹም ኧረ ሌላ ችግር አትፍጠር በእናትህ። ይዘህ ውጣ። አስወጣው። ይዘህ ሂድ። ብሩኬ በእግዚአብሔር ብሩኬ በጎን ሊገባ ይችላል። በጎን አሁንም ይሄ ልጅ ሊገባ ይችላል። ይሄ ልጅ አሁንም በጎን አስመስሎና አጭበርብሮ ሊገባ ስለሚችል መታሰብ አለበት። በሩን ጠበቅ ማድረግ አለበት። ብሩኬ በእግዚአብሔር ተረጋጋ። ተመለስ። ወይኔ ጉዴ ፈላ። ቆልፈው በሩ ዞሬ ከአንቺ ውጭ ህይወት እንደሌለው እኮ ያሳያል። አሁን እሱ ነገር በልቷል። በቃ ነገር በልቷል። ማሳደር አይፈልግም። ኦልሬዲ አሁን ቅናትን አይነ ያለው ገባሽ አይደል? እንደዚህ ስሜት ሲሆን ሲጀመር አንቺ አስታራቂ ማን አደረገሽ? ሁለቱ በሚገናኙበት የሚያስታርቃቸው ሰው መፈለግ ነው እንጂ ያለብሽ ጭራሽ ቤት ሰርተሽ አንቺ ነሽ የምታስታርቂያቸው። ተረጋጋ በእግዚአብሔር። እኔ እንደዚህ ያደርጋል ብዬ አልጠበቅኩም። የህፃን ልጅ ስራ ነው እየሰራ ያለው። ተው በቃ ና
እሷንም አልፈለገም። አሁን ግራ የገባኝ ነገር ማለት ነው። እኔ እንድታስረዱኝ የምፈልገው ነገር የብሩክን ነገር እንድታስረዱኝ የምፈልገው ነገር አለ። የብሩክ ነገር በጣም እንድታስረዱኝ የምፈልገው አንድ ነገር አለ። ግራ የገባኝና ትንሽ ያጋጨኝ ነገር ቆይ ለምንድን ነው እንዴ አባሮታል ልጅ ከሷ የለት የተፈጠረውን ነገር አብራሩለት። በቃ ጭራሽ መጣ ወይኔ ነገር ተቃጠለ። ዘይ መጣ አሁን ይዘህ ሂድ በቃ ብሩክ በእግዚአብሔር እኔ የእውነቴን ነው የምላችሁ ማለት ነው። አንድ ነገር አለ እኛ ያልገባን ነገር ማለት ነው። ክሎዝ አፕ ላይ ሲመጣ ፊቱ ተሸፍኗል። ይሄ ልጅ እያስመሰለ ነው። ኦልሬዲ የእሷን አንጀል ለመብላት በስነ ስርዓት ሜካፕ አስደርጎ ነው ብዬ ነው የማስበው እንጂ ያደረሱበት ድብደባ የዚህን ያህል አይደለም። ልጁ ሆን ብሎ ሜካፕ አድርጎ ነው ሃይሚን ለመሸወድ ለመነችው ነው። መታረቅ ፈልጎ አልገባቸው አይደል? አሁን የሚገፋትና ከአንቺ ጋር መነጋገር አልፈልግም ተይኝ የሚለው ነገር እኔ ሊገባኝ አልቻለም። ብሩክ አሁን ሰከን ብለህ እኮ ማረጋጋትና ቤትን መምራት ይሄ እውነት ከእሷ ጋር ህይወት ትዳር ይኖረኛል ብለህ ካሰብክ በቃ ነገሩን መፍታት እኮ በቃ እዚህ ቤት እንዳትመጣ ብለው አንተ እዛ ቤት ግባ፣ በቃ ግባ፣ እዛ ከእሷ ጋር ያለን ነገር ፍታ። ስለፈጠራቸው ነገር እንትን በሉ። አሁን ደግሞ ሌላም ሰው ይመጣል። እንግዲህ አሁን ይሄ ልጅ እኔ የምፈራው ጥሩ ወጠምሻና ጎረምሳ ይዞ መጥቶ አንጠልጥሎ ከሀይሚ ቤት እንዳያስወጣ ነው የምፈራው። የእውነት እኔ አስብበት። ዛሬ ተሸንፎ ሊወጣ ይችላል። ነገር ግን ከባድ ነው። ነገ ሲመጣ ደግሞ እኔ የለሁበት። ቻው ቻው ቻው።